ላድርገው? እንካ ከዚህ በኋላ እኔ ጋር ያስፈልግ መመለስ ስላለብኝ ነው። ይህ ቀለበት እኔ ጋር ሆኖ ማይሆን ተስፋ እንዲሰጠኝ አልፈልግም። እንካ ለምንድን ነው የማሰማኝ? እኔ እኮ አንቺን የሚማጣት አልፈልግም። ምንም ነገር ልትሆን አትችልም። እንካ አላሳዝንህም? ስማኝ፣ አላሳዝንህም? እኔ በማይሆን ተስፋ ስኖር አላሳዝንህም? ስለምወድ ብቻ የግድ እኔ ካልሆንክ ብዬ ከማንም ሰው ጋር መጣላት አልፈልግም። ደክሞኛል። እየወደድኩ ነው የምለይህን። ሰላም ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቼ ሰላም ይብዛላችሁ። እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ፈጣሪ ሰላም ያደርግልን ሀገራችን። ስደት ዓለም ላይ ያላችሁ ፈጣሪ ሰላም ያብዛላችሁ፣ ጤናም ይስጣችሁ። ውድ ሀገር ልጆች ሰላም ይብዛላችሁ። እንግዲህ ዛሬ እዚህ የመጣሁት ስለ ብሩክና ሀይሚ ማለት ነው። እነዚህ ልጆች በጣም 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 ጥሩ ልጆች ናቸው። በጣም ማለት ከነሱ ውስጥ ብዙ ነገር ነው የምንማረው። አሁን ግን በጣም ሰሞኑ በጣም የኔ እናት ሲወዳት ደግሞ የኔ እናት ሰሞኑ በጣም ታማለች። እሱም በሰው በኩል እየመጣ ጭንቀት ነው። ሰው መቼም ቢሆን ማለት ነው ሰው እንዳታምኑ። ስጀመር ሰው አይታመንም። ሰው ስጀመር አይታመንም። ሰው እናንተ የራሳችሁ ወይም የኔ ነው የሚለው ነገር ላይ ሰው መጥቶ ወይም ያ ሰው እናንተ ካመናችሁ የኔ ነው ወይም የምትሉ ሰው ከሰው ጋር እንትን ያደርጋቸዋል፣ ይጋጫል ማለት ነው። ማለት ያኔ የእናንተ ስኬትና የእናንተ ሰላም የእናንተ ደስታና የእናንተ ፍቅር የማይወድ ሰው ምን ያደርጋል? የሆነ ትንሽዬ ቀዳዳ ነገር ይዞ መጥቶ ያ ቀዳዳ ውስጥ እንትን አድርጎ የእናንተ ህይወት ያበላሻል፣ ወይም የእናንተ ሰላም ይወስዳል፣ ሰላማችሁ ያሳጣል ማለት ፈልጌ ነው ቢያጭሩ ማለት ነው። ውድ ቤተሰቦቼ፣ ውድ ተመልካቾቼ፣ እንግዲህ እነዚህ ልጆች ብዙ ጊዜ ሲመጡ በጣም ደስ የሚል ትምህርት የሆነ ነገር ይዞ ነው የሚመጡት። በቃ ደስ ይላል ማለት በቃ በጣም ደስ የሚል ቪዲዮ ነው የሚሰሩት። በቃ ደስ በጉጉት ነው የሚጠብቀው ማለት ነው። እኔ በራሴ በኩል ያለው ነገር ነው ማወራችሁ። እኔ እነሱ ቪዲዮ በጉጉት በቃ አለ አይደል በጉጉት እና ሀይሚ ደግሞ በጣም የዋ የሆነ በቃ ደስ የምትል ልጅ ናት። እንግዲህ መሀላቸው ውስጥ እየገባ እንግዲህ ሰሞኑ በጣም ያስጠላል። አንድ ሰው በቃ አለ የሚለው ነገር ውስጥ አንድ ሰው ጣልቃ ገብቶ የሰው ህይወት ሲያበላሽ በጣም ያስጠላል፣ በጣም ያማል። ያ ማለት በጭሩ እነዚህ ልጆች መሀል እንግዲህ እየገባ ሰው ነው እኔ እርግዝና አለብኝ ብላ እንግዲህ ያቺ ልጅቱ እንግዲህ አንተ ነህ ብሩክ ማለት ነው አልለቅህም እንግዲህ እርግዝና አለብኝ ብላ እንግዲህ በደንብ እንትን አድርጋ አሳምና ነው እንግዲህ ያወረችዋ። እንግዲህ ሀይሜም አመነች ልጅቱ እንግዲህ አሳምና ነው ያወረችዋ። ስታወራ ጊዜ እንግዲህ ቀጥታ ወደ ምርመራ ወይም ወደ ሜዲካል ነው የሄደችዋ። ሀይሜም እንግዲህ አለች፣ አንድ ላይ ነው የሄዱት። ብሩክም አንድ ላይ እንግዲህ ትናንትና ወደ የተለቀቀው ቪዲዮ ላይ አይተናል፣ እኔ አይቻለሁ። ከዛን እዛው ስመለከት እንግዲህ እርግዝና አለበት ተባለ። እንግዲህ ሀይሚ በጣም የኔ እናት በጣም ነው የተከፈችው። እንግዲህ ብሩክም በጣም ጸሎት አድርጉ፣ እኔ ሀይሜን ማጣት አልፈልግም እያለ ነው እንግዲህ ማለት ሰው ቅድምም ብያለው። እንግዲህ ቤተሰቦቼ
በጣም 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 ነው በዛው ድፍት አለች ሀይሚ ማለት ነው። ማለት ምክንያቱም ደነገጠች። ይሄ ነገር እንደዚህ አይነት ነገር ይከሰታል ወይም ይፈጠራል ብላ አላሰበችም ማለት ነው። ልጅቱ ስታወራም አላመነችም። ምክንያቱም ብሩኬ ከኔ ጋር ነው እንጂ እንደዚህ አይነት ቦታም አይሄድም እንደዚህ አይነት ጸባይም የለውም ብላ ነው እንግዲህ እሷ የምታምናት ማለት ነው፣ ሀይሚ ማለት ነው። እንግዲህ ነገሮቹ አንድ ላይ ከሄዱ በኋላ ሜዲካል ላይ ነገሮቹ እንትን ሲሆን በጣም ነው ሀይሚ ደነገጠች፣ እዛው ወደቀች፣ ታመመች። እንግዲህ አያችሁ የእናንተ ህይወት ላይ የእናንተ ስኬት የእናንተ ሰላም የማይፈልግ አያችሁ ሰተት ብሎ ይመጣል። ከዛን እናንተ የምትወዱት ነገር ላይ መቶ እንደዚህ ያበላሻል ማለት ነው። እንግዲህ የኔ እናት በጣም ነው የተሰማት ሀይሜ ማለት ነው። እንግዲህ አይታችኋል እሷ ስታወራ ማለት የሆነ በቃ አለ አይደለ አሳዘነችኝ የምር ማለት ቀለበቱ ወጥታ ስትሰጣ ጊዜ እኔ ጋር ምን ያደርገኛል ብላ ነው እንግዲህ ለሱ እንትን አድርጋ እየሰጠች ያለችው። ብሩክን በጣም ተከፍቻለሁ። ጸሎት አድርጉ ሰላም እያገኘው አይደለሁም። እዛ ጋም ከልጅቶ በኩልም ከሀይሚ በኩልም እኔ ደግሞ እኔ እሷን ማጣት አልፈልግም እያለ ነበረ። እንግዲህ ቤተሰብ እንግዲህ የሰው ህይወት ላይ ምን እንደሚመጣ አያችሁ። ሳታስቡ የሆነ ነገር በቃ የሆነ እንትን ይላል እና እንደዚህ አይነት ነገር ላይ ፈጣሪ ይጠብቃችሁ። ማለቴ እናንተ ሳታስቡ በቃ የሆነ ሳታውቁ የሆነ በቃ ለማሳመን ወይም የሆነ በቃ የሆነ ነገር እንትን ሲሆን ከባድ ነው እና ማለት የፈለኩት እንደዚህ አይነት ነገር ላይ ፈጣሪ ይጠብቃችሁ። ብሩክም እንግዲህ መሀል ላይ ሆንኩት እስቲ ጸሎት አድርጉ ብሏል። ወይ እና ቤተሰብ እንግዲህ ዛሬ እኔ ይዤ የመጣሁት እንግዲህ ስለ ሀይሚና ስለ ብሩክ ነው እና በጣም ጥሩ ልጆች ናቸው። እንግዲህ በእነሱ መሀል ላይ የገባው እንግዲህ በጣም ያሳዝናል። እንግዲህ ውድ ቤተሰቦቼ ጸሎት አድርጉ ብሏል። እንግዲህ ጸሎት አድርጉ ስለ ብሩክም ለሀይሚም። ሀይሚ እንግዲህ በጣም ታማ ነበረች የኔ እናት እና አሁን ተሽሎ እንግዲህ በዛሬ መታለች ማለት ነው። እንግዲህ ውድ ቤተሰቦቼ እናንተ አለ ወይም ይሄ ሰው የኔ ነው ወይም የኔ በቃ አለ አይደለ ስትሉ ጊዜ ሰው የሆነ ነገር ይመጣል። የሆነ ነገር መጥቶ በቃ የሆነ ግራ ያጋባቸዋል። የሆነ ነገር መጥቶ በቃ የሆነ ያበላሸዋል ማለት ነው። እንደዚህ አይነት ነገር ላይ ፈጣሪ ይጠብቃቸው። አመሰግናለሁ ውድ ቤተሰቦችህ። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ፈጣሪ ሀገራችን ይጠብቀን፣ ጤናና ሰላም ይስጠን። እናንተ የምትወዱት አለ የምሉት ነገር ላይ ሰይጣን መሀል ላይ ሰው አስመስሎ መሀል ላይ ገብቶ የእናንተ ነገር ያበላሻል። እንደዚህ አይነት ነገር ፈጣሪ ይጠብቃችሁ።